ሰላም እንደምን አላችሁ የተወደዳችሁ የዝውውር መስኮቱ ከቀን ወደ ቀን ሞቅ እያለ ይገኛል። በአርሰናል ላይ ግን ጥያቄዎች እየተነሱ ብዙ ሀሳቦች እየተሰነዘሩ ይገኛሉ። አርሰናል ገፍቶ ያለባቸውን ዝውውሮች አንዳንድ ጉዳዮችን በስፋት ልንመለከት ነው። ጥያቄዎችስ ምንድናቸው? አርሰናል ላይ እየተነሱ ያሉትስ የሚለውን እየተመለከተን እንቆያለን። በርከት ያሉ የአርሰናል ጉዳዮችን አሉ። በተከላካይ ስፍራ ላይ፣ አማካኝ ስፍራ ላይ፣ በመስመር አጥቂ ቦታ ላይም ዛሬ የወጡ አሁን እኛ እዚህ ስቱዲዮ በገባንበት ሰዓት ላይ የወጡ በጣም አዳዲስ ጉዳዮችን ይዘን ተገናኝተናል። አብራችሁን ቆዩ። መልእክቶቻችሁን ጻፉልን፣ ሀሳብ አስተያየቶቻችሁን እንቀበላለን። የተወደዳችሁ ይህንን ቪዲዮ ላይክ አድርጋችሁ ጀምሮ አግዙን፣ አበረታቱን። የእናንተ አንድ ላይክ በእጅጉ ያግዘናል። ላይክ አድርጉ የሁል ጊዜ ጥያቄያችን ነው። በቀጥታ ወደ ጉዳዮቻችን እናልፋለን። ከዛ አስቀድሜ ግን ጥያቄ ላቅርብላችሁ። የመጀመሪያው ጥያቄ ትናንትና በእርግጥ በዩቬንቱስና በአርሰናል የተጫወቱ ተጫዋቾችን እስቲ ስሞች ንገሩን ብለናል። ለዩቬንቱስም ለአርሰናልም የተጫወቱ መለስ ብዬ አነሳላችኋለሁ። ትናንትናም በርካታ አድማጮች በዚህ ጥያቄ ላይ ተሳትፎ አድርጋችኋል። ዛሬ የኤምሬትስ ስቴዲየም ድፍን 20ኛ ዓመት ነው። የመጀመሪያ አርሰናል ጨዋታ ከማን ጋር ነበር ታስታውሱታላችሁ? ኤምሬትስ ከሃይብሪ ወደ ኤምሬትስ አርሰናል ሲዘዋወር የመጀመሪያው ጨዋታ የነጥብ ጨዋታ አልነበረም። የመጀመሪያው ጨዋታ የኤምሬትስ የማስታወቂያ መክፈቻ ጨዋታና የአንድ ትልቅ ተጫዋች ሽኝት መርሃ ግብርም ነበር። ያ የሚሸኘው ተጫዋች ማን ነበር? በዛ ጨዋታ ላይ የመጀመሪያውን ግብ ኤምሬትስ ስቴዲየም ላይ ያስቆጠረው ማን ነው? ሁለተኛውስ ግብ ማን አስቆጠረ? የሚለውን እስቲ ሀሳብ አስተያየቶቻችሁን ላኩልን። እኛ መለስ ብለን የተለያዩ ጉዳዮችን እናነሳለን። ከአርሰናል ጋር በተያዘ የሚነሱ የዝውውር ጉዳዮችን ግን አስቀድመን የምንጀምረው ዘ ታይምስ አንድ ዘገባ ይዞ ወጥቷል። ዝርዝር ጉዳይ ነው ይዞ የወጣው። በእርግጥ አንዳንድ ሰዎች የዚህ የብሩኖ ጉማሬዥ ጉዳይ በጣም አሰልችቷል የሚሉ ሀሳቦች አሏቸው። ገና ከዓለም ዋንጫው አጋማሽ ጀምሮ ብራዚል ከውድድሩ ልትሰናበት በተቃረበችበት ወቅት ላይ መነገር የጀመረ የዝውውር ሀሳብ እንደነበር እናስታውሳለን። ዘ ታይምስ ይዞት የወጣው ዘገባ እንደሚያሳየው ከሆነ አርሰናል ዳግም ንግግር ጀምሯል ከኒውካስትል ዩናይትድ ጋር ብሩኖ ጉማሬዥን ለማስፈረም አማካኝ ስፍራ ላይ። በተለይ በሳምንታት የዚህ ተጫዋች ጉዳይ ብዙ ሲያነጋግር ነበር። በእርግጥ ብዙዎች ብሩኖ ጉማሬዥ ከኒውካስትል ዩናይትድ መልቀቅ ይፈልጋል። ያንንም ለኒውካስትል ዩናይትድ ሰዎች አሳውቋል። ነገር ግን ገፍቶ እንደ አሌክዛንደር አይዛክ አልጫወትም፣ ልምምድ አልሰራም አይልም ብለው ያስባሉና የብሩኖ ጉማሬዥ ጉዳይ በጣም እየተወሳሰበ ያለ ይመስላል። ነገር ግን አንዳንድ ሰዎች ስጋቶች አሏቸው። አርሰናል ለተጫዋቹ እስከ 70 ሚሊዮን ፓውንድ ሊከፍል ይችላል። ኒውካስትል ዩናይትድ ደግሞ ቢያንስ 80 ሚሊዮን ፓውንድ ለብሩኖ ጉማሬዥ ይፈልጋልና ይህ ድርድር ከምን ይደርሳል የሚለው የሚጠበቅ ጉዳይ ይሆናል። ክለቦች ለምሳሌ አርሰናል ሞርጋን ሮጀርስን ለማስፈረም የሄደበት ርቀትን እናስታውሳለን። ለሞርጋን ሮጀርስ ከ80 ሚሊዮን ፓውንድ በላይ አልከፍልም ብሏል። የኒውካስትል ዩናይትዱ አንቶኒ ጎርደንን ለማስፈረም አርሰናል ቢሞክር ኖሮ ለባርሰሎና የተሸጠ 70 ሚሊዮን ፓውንድ አካባቢ አጠቃላይ ግሮስ ክፍያው ነውና ያንን ክፍያ አርሰናል ቢያቀርብ ኖሮ ኒውካስትል ዩናይትድ ከ100 ሚሊዮን ፓውንድ በታች ብሎ አልቀበልም ሊል ይችላል። ምክንያቱም ተጫዋቾችን ለእንግሊዝ ክለቦች መሸጥና ለሌሎች ሊጎች ላይ ላሉ ክለቦች መሸጥ አንድ አይደለም። አሁን አንዳንድ ጥያቄዎች እየተነሱ ይገኛሉ። እዚህ ጉዳይ ላይ የእናንተንም ሀሳብ የእናንተንም አስተያየት ምን እንደምታስቡ በዚህ ጉዳይ ላይ ብናቅ ደስ ይለናል። ብሩኖ ጉማሬዥን በተመለከተ 80 ሚሊዮን ፓውንድ አርሰናል መክፈል አለበት የሚሉ ሰዎች አሉ። በትክክል ምክንያቱም አንድ ጉዳይ አለ። ከሰሞኑ ዓለም ዋንጫው መጠናቀቅን ተከትሎ የሮድሪ ጉዳይ እየተነሳ ይገኛል። ሮድሪ ከዓለም ዋንጫው መጠናቀቅ በኋላ በማንቸስተር ሲቲ ልቆይ ወደ ሌላ ክለብ ሊሄድ የሚለውን ነገር አሳውቃለሁ፣ እስከዛ ግን ያን ያክል ስለኔ ዝውውር መጨነቅ መነጋገር አያስፈልግም ሲል ነበር። አሁን ዓለም ዋንጫው ከተጠናቀቀ በኋላ የሮድሪ ጉዳይ እየተነሳ ይገኛል። ማንቸስተር ሲቲ ለቆ ወደ ሪያል ማድሪድ ሊሄድ ይችላል የሚሉ ጉዳዮች አሉ። ያ ደግሞ በዝውውር ዶሚኖ ኢፌክት የሚባል ነገር አለ። ያን ተጫዋች መውጣት የሌላውን ተጫዋች ነገር ያወሳስበዋል። አንዳንድ ተጫዋቾች እንዲለቁ፣ አንዳንድ ተጫዋቾች ደግሞ እንዳይለቁ ሊያደርግ ይችላል። የሮድሪ መውጣት ከአርሰናል ጋር ምን ያገናኘዋል ካላችሁ የሮድሪ ተተኪ በማንቸስተር ሲቲ የሚታሰበው ቀጥተኛ ብሩኖ ጉማሬዥ ነው። ብሩኖ ጉማሬዥን ለማስፈረም በዚህ ደረጃ ላይ ጥረት ሊያደርግ ይችላል ተብሎ
ይጠበቃል። ማንቸስተር ሲቲ ለብሩኖ ጉማሬዥ ደግሞ አርሰናል 80 ሚሊዮን ፓውንድ አልከፍልም ካለ ማንቸስተር ሲቲ 80 ሚሊዮን ፓውንድ፣ 85 ሚሊዮን ፓውንድ፣ 100 ሚሊዮን ፓውንድ ድረስ ሊከፍል ይችላልና ይህንን ተጫዋች ወደ ማንቸስተር ሲቲ ሄዶ መመልከት ሲቲን ተጠናክሮ እንደመመልከት ነውና አርሰናል 80 ሚሊዮን ፓውንዱን ከፍሎ ወዲያው ዝውውሩ ማጠናቀቅ አለበት የሚሉ ሀሳቦች ይሰጣሉ። የእናንተን ሀሳቦች ግን እዚህ ጉዳይ ላይ ያካፍሉ። ሌላው ትናንትና ከሰማናቸው ጉዳዮች መካከል የአሌክስ ስኮት ጉዳይ ነው። አሌክስ ስኮትን በተመለከተ የአርሰናል ዝውውር ይጠበቅ ነበር። ቸልሲም ሌሎችም እነ ማንቸስተር ሲቲ ሊቨርፑልም ይፈልጉታል ተብሎ በክረምቱ ስሙ ሲነሳ ነበር። ትናንት የተመለከትናቸው ዘገባዎች ላይ አሌክስ ስኮትን በተመለከተ የቀረበለት ጥያቄ ነበር። ውል እናራዝምልህ ለወራት ስንሰባው ነበረ። ከጁን ጀምሮ ጥያቄ ነበረ። ነገር ግን እሱ አልቀበልም ብሏል። ውሌን አላራዝም እስከ 2028 ድረስ የሚያቆይ ውል አለው። ትናንትና ቸልሲ የ60 ሚሊዮን ፓውንድ ጥያቄ ከዛ አንዳንድ ብዙሃን መገናኛዎች ላይ ደግሞ እስከ 65 ሚሊዮን ፓውንድ ጥያቄ አቅርቧል የሚሉ ዘገባዎችን ተመልክተናል። ቦርመዝ ግን ነገሩን ውድቅ አድርጎታል። አርሰናል በዚህ ተጫዋች ጉዳይ ላይም ያለው የመጨረሻው ውሳኔ ምን ላይ ደርሷል የሚለው በጣም የሚያጠያይቅ የሚያነጋግር ጉዳይ ሆኖ ተመልክቻለሁ። ከዛ ውጪ የኤልጄይ አብሰን ጉዳይ የመጀመሪያ ፈርስት ፕሮፌሽናል ኮንትራክቱን ፈርሟል በአርሰናል ቤት። አባቱ ማቲው አብሰን በአርሰናል ቤት ፕሪሚየር ሊግን ጭምር አሸንፏል። አርሰናል ደብል በሰራበት ዓመት የቡድኑ አባል እንደነበረ ይታወቃል። አባቱ ተከላካይ ነበር። ልጁም በተከላካይ ስፍራ ላይ ከቶትናም የፈረመ ተጫዋች ነው። 18 ዓመቱ ላይ ይገኛል። መፈረሙ ስናነሳ ነበረ መስማማቱን። አሁን ደግሞ ትናንትና የፊርሙ ስነስርዓት ተደርጓል። ያንን ተመልክተናል። በሬድ ኤንድ ዋይት በአርሰናል መለያ እንመለከተዋለን። ኤልጄይ አብሰን በዚህ ወቅት ላይ እኔ ፈርም ያለው አባቴ ደግሞ ከዚህ በፊት ለአርሰናል ፈርሞ ተመልክተናል ተብሏል። በሰጠው አስተያየት እዚህ ከፊርማው በኋላ የተመለከትነው ጉዳይ ነው። ሌላኛው የአርሰናል ጉዳይ ፋብሪዚዮ ሮማኖ ይዞት የወጣው ጉዳይ ነው። ፋብሪዚዮ ሮማኖ ሁለት በጣም አስገራሚ ዝውውሮችን ይዞ ወጥቷል። አንደኛው በባርሰሎና በኩል የኡሊያን አልቫሬዝን ዝውውር የማያጠናቀቅ ከሆነ አርሰናል ወደ ቀጥታ በኮንቨርሴሽን በንግግር የዚህን ተጫዋች ዝውውር ሊያጠናቀቅ ሰፊ ድል አለው። ነገር ግን የአርሰናል ኡሊያን አልቫሬዝን የማግኘት ነገር በዋነኝነት የሚመሰረተው በባርሰሎና ጥያቄ፣ በባርሰሎና አካሄድ፣ በባርሰሎና ስምነት ላይ ነው። ባርሰሎና መስማማት የማይችል ከሆነ ተጫዋቹ የአርሰናል ተጫዋች መሆኑ የሚቀር አይደለም የሚል ነገር ተነስቷል። እኔ ለአርሰናል ከምመኛቸው ተጫዋቾች መካከል አንደኛውን ደግሞ ፋብሪዚዮ ሮማኖ ይዞት ወጥቷል። ተጫዋች የሪያል ሶሴዳድ ተጫዋች ነው። ጆን ማርቲን በቅርብ ጊዜያት ላይ ከሪያል ሶሴዳድ ወደ አርሰናል ሊመጣ ይችላል ብለን ስናነሳ የነበረ ተጫዋች ነው። አሁን የማነሳው ተጫዋች ይህ አይደለም። ከጆን ማርቲን በተጨማሪ አርሰናል በቅርብ ዓመታት ከሪያል ሶሴዳድ ያስፈርማቸው ሚኬል ሜሬኖ፣ ማርቲን ዙቢሜንዲ በጣም ውጤታማ ሆነው ተመልክተናቸዋል። ጆን ማርቲን በተከላካይ ስፍራ ላይ ይነሳል። አጥቂ ስፍራ ላይ ግን እኔ በትልቅ ክለቦች ብመለከተው የምመኘው በአርሰናል በተለይ ደግሞ ለሚኬል አርቴታ በጣም የሚሆን ተጫዋች ሌላ ሚኬል ሜሬኖን እንደማስፈረም ይቆጠራል። ሚኬል ኦያርዛባል የሪያል ሶሴዳድ አምበል ነው። የተጫዋች በኡሊያን አልቫሬዝ ምትክ አርሰናል እንደ ሁለተኛ ዕቅድ አድርጎ ይዞታል የሚል ዘገባን ፋብሪዚዮ ሮማኖ ይዞታል። በጣም አነጋጋሪ ዘገባ ይመስላል። የተጫዋቹ የውል ማፍረሻ በሪያል ሶሴዳድ 75 ሚሊዮን ዩሮ አካባቢ ነው። እድሜው ገፍቷል። ነገር ግን አርሰናል ቢያንስ 40 ሚሊዮን ፓውንድ አካባቢ እንኳን ከፍሎ ቢያስፈርመው በጣም ውጤታማ ዝውውር ይሆናል ብዬ አስባለሁ። ሚኬል ኦያርዛባል ከሪያል ሶሴዳድ ወደ አርሰናል በዓለም ዋንጫው ላይ በስፔን ብሔራዊ ቡድን ታሪክ በቅርብ ጊዜያት ላይ 5 ግቦችን ያስቆጠሩ ጥቂት ተጫዋቾች ነው ያሉት። በአንድ ዓለም ዋንጫ ላይ 5 ግቦችን አስቆጥሯል። በዚህኛው የዓለም ዋንጫ ላይ ሉዊስ ደ ላ ፉዌንቴ እንዴት እንደሚጠቀሙበት ያውቃሉ። በጣም የሚገርም አይነት ኳሊቲ ያለው ተጫዋች እንደሆነ ይታወቃል። በሪያል ሶሴዳድ ያሳለፈውን ጊዜ በስፔን ብሔራዊ ቡድን ዓለም ዋንጫን አሸንፏል። አሁን ሌላ ትልቅ ቡድን ውስጥ ሊቀላቀል የሚችልበት እድል አለ። በተለይ አርሰናል ኡሊያን አልቫሬዝን የማገኝ ከሆነ ሚኬል ኦያርዛባል በጣም ጥሩ ዝውውር ይሆናል ብዬ ተስፋ ማደርግበት ዝውውር ነው። አርሰናል በደንብ ሊከታተሉ የሚገባውና ሊያጠናቅቀው የሚገባው ዝውውር ነው። 75 ሚሊዮን ዩሮ ነው። ሪያል ሶሴዳድ የውል ማፍረሻ ይከፈለኝ ወይም ተጫዋቹ አይለቅም የሚሉ የመጀመሪያ ንግግሮች እስካሁን አልተደረጉም። ነገር ግን አሁን እንደ ፋብሪዚዮ ሮማኖ አንዳንድ ጋዜጠኞችም ኤክራም የተባለ ሌላ ጋዜጠኛ አለና እነሱም ይዘውት በወጡት ዘገባ መሰረት የአርሰናል ፍላጎት አለ። ሚኬል ኦያርዛባል የመጨረሻ ዓመታቱን በኤምሬትስ ስቴዲየም የመጨረሻ ቆይታውን በአርሰናል ሊያደርግ ይችላል የሚሉ ዘገባዎችን እየተመለከትን እንገኛለን። ከአርሰናል ጋር በተያዘ ሌላኛው ጉዳይ የአርሰናል ዝውውሮች ላይ የሚነሱ ሀሳቦች አሉ። ከነዚህ ጉዳዮች መካከል አንድሬ የተባለ ተጫዋች አለ።
አንድሬ ባርታሼቭሊ በተለይ ደግሞ ማውሪዚዮ ሚቼል የአርሰናል አዲሱ የስካውቶች ኃላፊ ከአንድሪያ ቤርታ ጋር በጋራ እየሰሩ ይገኛሉ። ጆርጂያዊ ተጫዋች በማስፈረም ከዚህ በፊት ይታወቃሉ። ክቪቻ ክቫራትስኬሊያን ጆርጂያዊን ተጫዋች ወደ ናፖሊ አምጥተው ተመልክተናቸዋል። አሁን አንድሬ ባርታሼቭሊ የጆርጂያዊ ተጫዋች በአርሰናል ቤት ይፈለጋል፣ ወደ አርሰናል ሊመጣ ነው፣ ሊቨርፑል አርሰናል ተመሳሳይ ጥያቄ አቅርቧል የሚሉ ዘገባዎችን ስንሰማ ነበር። አሁን ፓሪስ ኤፍሲ ከነዚህ ክለቦች የበለጠ ለተጫዋቹ ቅርብ ይመስላል። ምክንያቱም ደግሞ ለተጫዋቹ ብዙ የመጫወት እድል ለመስጠት ያንን ጋራንቲ እንደሰጠውና ከአርሰናልም ከሊቨርፑልም ፓሪስ ኤፍሲ ሊነጥቀው ይችላል፣ ይህንን ዝውውር ይህንን ተጫዋች ሊያስፈርም ይችላል የሚሉ ጉዳዮች እየወጡ ይገኛሉና በቀጣይ ጊዜያት ላይ ምን አዳዲስ ነገሮች ይኖራሉ፣ ምን ይጠበቃሉ የሚለውን የሚጠበቁ ጉዳዮች እናነሳለን። በማል የእናንተን ሀሳቦች ለከፍላችሁና የአርሰናል ዝውውሮች ላይ ትናንትናም እናንተ ያላችሁን ኮንሰርን ያላችሁን ጥያቄዎች አጋርታችሁናል። የእናንተን ጥቂት ሀሳቦች እናስተናግድ። ዳግማዊ ቴዎድሮስ ለአርሰናልና ለዩቬንቱስ የተጫወቱ ተጫዋቾች ስም ጥቀሱልን ብለን ነበረ። ትናንትና ቲየሪ ዳንኤል ኦንሪ ብሎናል። በርከት ያሉ ተጫዋቾች አሉ። አየነው ሙላለምም የጻፈልን መልእክት አለ። ቲየሪ ኦንሪ፣ ፓትሪክ ቪዬራ እንዲሁም አሮን ራምሴ የሚጠቀሱ ናቸው ብሏል። አርሰናል አንቶኒዮ ኑሳን፣ ሚካ ጎድሳን ካስፈረመ እነዚህ ተጫዋቾች በቂ ናቸው፣ ሌላው ወሬ ብቻ ነው ቢቀር ይሻላል ብሏል። ኤድመን ፈቀደ ሄንሪ ራምሴ ሸዝኒን በአርሰናልና በዩቬንቱስ የተጫወቱ ተጫዋቾች ብሏል። ዩሱፍ መሐመድ ሸዝኒን ጠርቶልናል። ዩሱፍ መሐመድ ያንዲያሞንዴ ቢመጣ በጣም ጥሩ ዝውውር ነው ብሏል። በጣም እንጂ በተለይ በግራም መስመር በቀይ መስመር ቦታ ላይ መጫወት የሚችል ወደፊት የባሎን ዲዮር ተስፋ ፖቴንሻል ያለው ተጫዋች ነው። ኡሊያን አልቫሬዝ ቢመጣ ያ ፖቴንሻል ያለው ተጫዋች ነውና በአርሰናል ቤት የመጀመሪያውን የባሎን ዲዮር አሸናፊ ለመመልከት እንደ ያንዲያሞንዴ ወይም ደግሞ ኡሊያን አልቫሬዝ አይነት ተጫዋቾች ያስፈልጋሉ። በተለይ አርሰናል ስኬታማ ዓመት እንደሚያሳልፍ ይጠበቃል በሚቀጥለው ዓመትና ያንን ደግሞ ለማሳካት እነዚህ ተጫዋቾች ቁልፍ ሚና ሊኖራቸው ይችላል። ተስፋዬ ወርቅን አርሰናል ጆን ስቶንስ ላይ ፈጠን ቢል ጥሩ ነው ብሏል። የጆን ስቶንስን ጉዳይ እናነሳለን። ልጁ የሳሊባን ቦታ ከመሸፈን በላይ በቀላል በማይባሉ ጨዋታዎች ላይ 6 ቁጥር ቦታን ይዞ ተጫውቷል። ፔፕ ጋርዲዮላ ሲያጫውተው ተመልክተናል። ሌላው አርሰናል ለሮጀርስ ይገባዋል ብሎ ከተመነ ዋጋ በላይ አለመሄዱ ወድጃለሁ። ይልቁንም በሁለቱም ክንፍ በኩል ማጥቃቱ ላይ ብርቱን እና ፈጣኑን ዲያሞንዴን ቢያስፈርመው ግሩም ነው የሚል ሀሳብ አንስቶልናል። በደንብ በትክክልም የተስፋዬ ወርቅን ሀሳብ በደንብ የሚነሳ የሚደገፍ ነውና የማል ከዛ በተጨማሪም የጉማሬ ዝውውር የማይሳካ ከሆነ የማል ስፍራ ጥራት ያላቸው ተጫዋቾች ላይ ቶሎ ፈጠን ቢል ጥሩ ነው። እንደ አሌክስ ስኮት አይነት የቶማስ ፓርቴን የሚመስለውን ማኑ ኮኔንም አርሰናል ቢያስፈርም ጥሩ ነው ብሎናል። መሞሽ የጻፈልን መልእክት አለ። ሸዝኔ ብሎናል። ዳዊት ዴቭ አርሰናል ቢገባውና ቢያስፈርሙ የሶሴዳዱ ጆን ማርቲን ትክክለኛ የሳሊባ ተተኪ ነው፣ አጋዥም ይሆናል። የነጻው ተጫዋች ደግሞ ጆን ስቶንስን ማለቱ ነው። አስፈላጊነቱ መጨመር ይቻላል። ለእኔ ግን እንደ አስፈላጊነቱ መፈረም ይችላል። ጆን ማርቲን ትክክለኛ 100% የመጀመሪያ ምርጫ ነው የሚል ሀሳቡን አካፍሎናል። ከዛ ውጪ ሁሴን የጻፈልን መልእክት አለ። እንደኔ አሁንም አምና ያየነው የዝውውር ወቅት መጠበቅ የዋነት ነው። ወደ ድሮ አሰልቺና አዘጌ የዝውውር ሂደት የተመለስን ይመስለኛል። ይልዲዝ፣ ኒኮ እንዲሁም ደግሞ ባርኮላ፣ ራሽፈርድ ሁሉም ከማርቲኔሊ አይሻሉም ብሎናል። ሁሴን ላይ የምንጨምረው ሀሳብ አለ። ወደ በኋላ ላይ መለስ ብዬ ከእናንተ ሀሳብ በኋላ መለስበታለሁ። ምንተስኖት አድማሱ ጥያቄ አቅርቦናል። የማደጋፊ ነህ ብሎናል። የማደጋፊ ይመስልሃለሁ ምንተስኖት? እስቲ ሀሳብን ላከልን። ተስፋዬ የጻፈልን መልእክት አለ። ተስፋዬ ደምሴ በተለይ ደግሞ ፓትሪክ ቪዬራ፣ ቲየሪ ኦንሪ፣ አሮን ራምሴ፣ ሸዝኔ ለአርሰናል የተጫወቱ ለዩቬንቱስም የተመለከትናቸው ተጫዋቾች ናቸው ብሏል። ሙሐመድ የጻፈልን መልእክት አለ። ሙሐመድ ሲራጅ ነስሮ ለእኔ ከማንም በላይ የዩልዲዝ የዩቬንቱሱ ተጫዋች ቢመጣ በጣም ደስታዬ ነው የሚል ሀሳቡ ልኮልናል። ሁላችሁንም ከልብ እናመሰግናለን ስለጻፋችሁልን መልእክት። ትናንትና ያነሳነውን ጥያቄ ላካፍላችሁ። አርሰናል ተጫዋች ሆነው በዩቬንቱስም የተጫወቱ በተለያዩ አጋጣሚዎች መጀመሪያ ለዩቬንቱስ ሊጫወቱ ይችላሉ፣ መጀመሪያ ለአርሰናል ሊጫወቱ ይችላሉ። በሁለቱም ክለቦች ግን የተመለከትናቸው ተጫዋቾችን ስንጠራ ሊያም ብራድሊ የመጀመሪያው ተጫዋች ነው። ቲየሪ ኦንሪ፣ ቪዬራ፣ አሮን ራምሴ፣ ሼዝኒ፣ ኒኮላስ አኔልካ፣ ዳቪድ ፕላት እንዲሁም ደግሞ ስቴፋን ሌስተንስትራይር፣ ኒኮላስ ቤንድትነር የሚጠቀሱ ተጫዋቾች ናቸው። አርመንድ ትራውሬ አይነት ተጫዋቾችም በአርሰናልም በዩቬንቱስም የተጫወቱ ስሞች እንደሆኑ ይታወቃል። ዛሬም በኤምሬትስ ስቴዲየም ዙሪያ ያነሳንላችሁ ጥያቄ አለ። ዛሬ የኤምሬትስ ስቴዲየም ድፍን 20ኛ ዓመት ነው።
በዛሬው ዕለት ነበር ኤምሬትስ ስቴዲየም ለመጀመሪያ ጊዜ መጀመሪያ ጨዋታውን ያስተናገደው ጁላይ 22 2006። አሁን ጁላይ 22 2026 ላይ እንገኛለን። ዓመት ሞልቶታል። በኤምሬትስ ስቴዲየም የምታስታውሱት ምርጡ ትውስታ ለእናንተ የትኛው ነው? ሀሳባችሁን አካፍሉን። የትኛው ግብ ኤምሬትስ ላይ ከተቆጠሩ ግቦች መካከል የትኛው ትዝ ይላችኋል? የመጀመሪያው የኤምሬትስ ስቴዲየም ግብ የትኛው ነው? ስለ ኤምሬትስ ስቴዲየም በደንብ እናነሳለን። አስቀድመን ግን የዝውውር ጉዳዮች ላይ የመጨረሻ የምንላቸውን ሀሳቦች እናንሳ። እነዚህ ጉዳዮች በዋነኝነት የአርሰናል ሽያጮች ላይ ያተኮሩ ናቸው። ገብርኤል ማርሴሊ ባርሳን ለገበያ ቀርቧል የሚሉ ዘገባዎች አሁንም ደግሞ ደጋግሞ እየወጡ ይገኛሉ። ጋብሪኤል ጀሱስም እንዲሁ ይነሳል። ከዛ ውጪ ሬስ ኔልሰንም እንዲሁ ሌላኛው ተጫዋች እንደሆነ መናገር ይቻላል። በአርሰናል ቤት ሬስ ኔልሰን በተለይ በቤኔፊካና ቫለንሲያ ትናንትና ጥያቄ ፍላጎት አሳይቷል። ሳሚ ማክበል የቢቢሲው ጋዜጠኛ ይዞት የወጣው ዘገባ እንደሚያሳየው በፕሪሚየር ሊግ ላይ ብዙ ክለቦች ፍላጎት አላቸው። አንዳንድ ሰዎች ገና 26 ዓመቱ ላይ ይገኛል። ነገር ግን ሬስ ኔልሰን በአርሰናል 300 ዓመት የቆየ ይመስላል ብለዋል። ብዙ ጊዜ በውሰት ውል እንግዲህ ውሉ ተጠናቀቀ ሲባል ሲመለስ ወደ ተለያየ ክለብ ሲሄድ በአርሰናልም የተለያዩ ዓመታትን ሲያሳልፍ ተመልክተናል። ኔልሰንን በተመለከተ ሬስ ኔልሰን በአርሰናል ቤት እንግዲህ የመጨረሻው ቆይታ ሊሆን ይችላል። በቋሚነት ወደ ቤኔፊካ፣ ቫለንሲያ ሊሄድ ይችላል። የፕሪሚየር ሊግ ክለቦችም ፍላጎት እያሳዩ እንዳለ እየተመለከትን እንገኛለን። የጆን ስቶንስን ጉዳይ እዚህ ጋር ላንሳላችሁ። ከጆን ስቶንስ ጋር በተያዘ በቀጣይ ጊዜያት ላይ ሊነሱ የሚችሉ ሀሳቦች አሉ። ጆን ስቶንስ በአርሰናል ቤት እንግዲህ እንመለከተዋለን። ምን ያክል ጊዜ ይቆያል የሚለው ወደ አርሰናል ከመጣም የሚጠበቅ ነው። ነገር ግን ጆን ስቶንስን በተመለከተ ከሰማናቸው ጉዳዮች መካከል ቼልሲ ገበያው ላይ ገብቶበታል። አርሰናል ይፈልገዋል። ቼልሲም ተጫዋቹን በተመለከተ ጥያቄ ማቅረቡን ተመልክተናል። አርሰናል የ32 ዓመቱን እንግሊዛዊ ተጫዋች በማንቸስተር ሲቲ 10 ዓመትን አሳልፏል። የዊሊያም ሳሊባ ጊዜያዊ የመፍትሄ አካል አድርጎ ማምጣት ይፈልጋል። ቼልሲ ደግሞ ኤክስፒሪየንስ ያለው ተጫዋች፣ ልምድ ያለው ተጫዋች ነውና ቡድን ውስጥ ያለውን የልምድ እጥረት ለማሟላት ጆን ስቶንስን እየፈለገ ይገኛል። በነፃ ዝውውር የሚገኝ ዝውውር ነውና በለንደን ሊጫወት ፍላጎቱንም ሊያሳይ ይችላል ተብሏል። ከማንቸስተር ሲቲ ጋር በተያያዘ ከአርሰናል ሚሼል እንዱካ የተባለ ተጫዋችን አስፈርሟል። 16 ዓመቱ ላይ ይገኛል። 2025 ላይ ከቻርልተን አትሌቲክ ነበር ወደ አርሰናል የመጣው። አርሰናል ጥሩ ተጫዋች አገኘ ሲባል ነበረ። ባለፈው የውድድር ዘመን ከ18 ዓመት በታች ከ21 ዓመት በታች ፕሪሚየር ሊግ ላይም ተጫውቶ ነበር። ነገር ግን አሁን በማንቸስተር ሲቲ መለያ እንመለከተዋለን። በቀጣይ ዓመታት ላይ የአርሰናል ቆይታ ይብቃኝ ብሎ ወደ ማንቸስተር ሲቲ መዛወሩን ተመልክተናል። ጀሬሚ ሞንጋን በተመሳሳይ ማጣቱ ይታወቃል። ሌሎችንም ወጣት ተጫዋቾች አርሰናል ከዚህ በኋላ ማጣት ያለበት አይመስልም። አንዳንድ ተጫዋቾችን በእርግጥ ቀደምም እንደ አብሰን የማቲው አብሰን ልጅን ኤልጂ አብሰንን ማስፈረሙን ስናነሳ እንደነበረው እንደዚህ ወጣት ተጫዋቾች ላይ የበለጠ መሰራት አለበት። የወደፊቱ የእግር ኳስ ከዋክብት ናቸው። በቡድን ውስጥ ያሉ ተጫዋቾችንም በደንብ እድል መስጠት አለበት። ያ በደንብ የሚጠበቅ ጉዳይ ነው። ለሁሉም ከዓለም ዋንጫ ጋር በተያያዘ የአርሰናልን ጉዳዮች ደግሞ እናንሳ። ዓለም ዋንጫው ቀዝቀዝ እያለ ይገኛል። የኤምሬትስ ጉዳይን መጨረሻ ጉዳይ አደርጋለሁ። በፕሪሲዝን አርሰናል በእርግጥ በቀጣይ በክሎዝ ዶር ወይም በዝግ ስቴዲየሞች ጨዋታ ያደርጋል ተብሎ ይጠበቃል። በቀጣይ ወደ ስፔን የመጀመሪያ ጨዋታውን ለማድረግ ወደ ስፔን ከማምራቱ በፊት የሚጠበቁ ናቸው። ከዓለም ዋንጫው ጋር በተያያዘ የአርሰናል ተጫዋቾች በሚገርም ሁኔታ ከእንግሊዝ ክለቦች መካከል ብዙ የዓለም ዋንጫ አሸናፊዎችን የያዘ ቡድን ማን ነው ካላችሁ አርሰናል ነው። በብዙ የዓለም ዋንጫ አሸናፊዎችን በመያዝ ዩቬንቱስ ቀዳሚ ነው በ28 ተጫዋቾች፣ ባየር ሙኒክ 23፣ ኢንተር ሚላን 22፣ ባርሰሎና 20፣ ሮማ 18 እነ ፔናሮል 15 በ2026 ላይ ያሉ የአርሰናል ተጫዋቾችን ብንመለከት ከፒኤስጂ 1 ተጫዋች፣ ከአትሌቲኮ ማድሪድ 4 ተጫዋች፣ ከአርሰናል 3 ተጫዋቾች በዚህ ላይ ይገኛሉ። የሪያል ማድሪድ 1 ተጫዋችም ተጠቅሷል። 2026 ላይ ግን ከሪያል ማድሪድ አንድም የዓለም ዋንጫ አሸናፊ ተጫዋች እንደሌለ ይታወቃል። ምናልባት የማርክ ኩኩሪያ ከቼልሲ ወደ ሪያል ማድሪድ ከተዘዋወረ በኋላ በዛ ከተመዘገበ በሚለው ነውና ከ20 ክለቦች መካከል አርሰናል 14ኛ ደረጃ ላይ ይቀመጣል። በተለይ በአርሰናል በኩል ዘንድሮ 3 ተጫዋቾች በደንብ አግዘዋል ማለት ይቻላል። ከዚህ በፊት የሪ ዳንኤል ኦንድሬ ከዛ ውጪ ሌላኛው ተጫዋችን ማንሳት ይቻላል ቪዬራ እና ኤማኑኤል ፔቲ 1998 ላይ በነበረው የዓለም እግር ኳስ ዋንጫ ላይ ከዛ በኋላ በነበሩ ሂደቶች ደግሞ የተመለከትናቸው ተጫዋቾች አሉ። 2010 ላይ ሴስ ፋብሪጋስ፣ 2014 ላይ የተመለከትናቸው ፔር ሜርሳከር እንዲሁም ደግሞ ሜስቶዚል የሚጠቀሱ ናቸው። 2026 ላይ ደግሞ ሚኬል ሜሬኖ፣ ዳቪድ ራያ እንዲሁም ደግሞ ማርቲን ዙሜንዲ የአርሰናልን እነዚህን ቁጥሮች ከፍ አድርጓል። አሁን አርሰናል ከዓለም 14ኛ ደረጃ ላይ ይገኛልና ከእንግሊዝ
እንግሊዝ ክለቦች ደግሞ ቀዳሚ ነው። በዓለም ዋንጫው ላይ ደግሞ የአርሰናል ተጫዋቾች በቆዩባቸው ጨዋታዎች ምክንያት አርሰናል ከፊፋ 3.3 ሚሊዮን ዶላር ገቢ አግኝቷል። ማንቸስተር ሲቲ 4.4፣ ባርሰሎና 3.9፣ ባየር ሙኒክ 3.4፣ አርሰናል ደግሞ 3.3 ሚሊዮን ዩሮ ገቢ ማግኘቱን ተመልክተናል። በዓለም ዋንጫው ላይ በቆዩባቸው ቀናት አማካይነት የተሰጣቸው ክፍያ እንደሆነ ይነሳል። ሁሉም እነዚህ ከዓለም ዋንጫው ጋር በተያዘ የሚነሱ ናቸው። የዝውውር ጉዳዮችን በስፋት አነሳን። ብዙ ጉዳዮችን ጠቅለል አድርገን ያነሳንበት ቆይታን የምናጠናቅቀው ስለ ኤምሬትስ ስቴዲየም በማንሳት ነው። ኤምሬትስ ስቴዲየም በጣም የሚገርም አይነት ስቴዲየም እንደሆነ ይታወቃል። ገና ከዓመታት በፊት ሲመረቅ ስቴት ኦፍ አርት በጣም ዘመናዊ ቅንጡ ስቴዲየም ተብሎ ነበር። በእርግጥ አሁን ስታን ክሮንኬ የሶፊ ስቴዲየም ባለቤት እንደሆኑ ይታወቃል። ዘመናዊ ዓለም ላይ ያሉ ከሚባሉ ስቴዲየሞች መካከል አንዱ ነው። ኤምሬትስን ወደዛ ስቴዲየም ከፍ ለማድረግ ጥረቶችን ያደረጉ ይገኛሉ። የመጀመሪያው አርሰናል ተጫዋታ እንዲሁም የመጀመሪያውን ግብ ያስቆጠረ ተጫዋች ማን ነው ብዬ ቅድም ጥያቄ አቅርቤላችኋለሁ። የእናንተ ሞመንት በኤምሬትስ ስቴዲየም የምታስታውሱ ትልቁ ድል፣ ትልቁ ግብ የትኛው ነው? እኔ የማነሳው ግብ ይኖረኛል። የእናንተን ሀሳብ ደግሞ አካፍሉ። በተለይ እኔ ከተደሰትኩባቸው ጨዋታዎች መካከል አርሰናል ያሸነፈባቸው ጨዋታዎች መካከል የአርሰናልና የባርሴሎና ጨዋታ አንድሪያ አርሻቪን ግብ አስቆጥሮ አርሰናል ያሸነፈበትን ጨዋታ በደንብ የማስታውሰው የኤምሬትስ ስቴዲየም ትውስታዎች መካከል የሚጠቀሱ ናቸው። በእርግጥ የእናንተን ሀሳቦች አካፍሉ። ነገር ግን የመጀመሪያው የአርሰናል ግብ ወይም ኤምሬትስ ስቴዲየም ላይ የተቆጠረ ግብ ካይብሪ ወደ ኤምሬትስ 2006 ላይ አርሰናል ከተዘዋወረ በኋላ የመጀመሪያውም ጨዋታ አርሰናል አያክስ አምስተርዳም ጋር ያደረገው ጨዋታ ነበር። ያ ጨዋታ ለዴኒስ ቤርካምፕ የመሰናበቻ ጨዋታ ነበር። በአርሰናል የነበረውን ቆይታ ያጠናቀቀበት የመጨረሻ ጨዋታ በኤምሬትስ የመክፈቻ ጨዋታ ላይ ነበር። አያክስ አምስተርዳምና አርሰናል ጨዋታቸውን አድርጓል። በመጀመሪያው አጋማሽ ላይ የአርሰናል ነባር ቡድኖች ወይም የወቅቱ ቡድን ያደረገው ጨዋታ ነው። ሁለተኛው አጋማሽ ላይ ደግሞ የአያክስ አምስተርዳምና የአርሰናል ሌጀንደሪ ተጫዋቾች ያደረጉት ጨዋታ ነበረ። እነ ቪዬራ፣ እነ ዳቪድ ሲመን፣ ሌሎችም እነ ኗንኮ ካኑ ለአርሰናል የተጫወቱ በት ነበረ። በእርግጥ ዴኒስ ቤርካምፕ በሁለቱም ቡድኖች ተጫውቶ አሳልፏልና ያንን አጋጣሚ በደንብ እናስታውሳለን። ክላሲያን ሃንትለር የመጀመሪያውን ግብ ያስቆጠረ ተጫዋች ነው። የመጀመሪያው አጋማሽ ላይ አርሰናል ዋናው ቡድንና የአያክስ አምስተርዳም ዋናው ቡድን ጨዋታቸውን ሲያደርጉ ከዓመታት በፊት ልክ በዛሬው ዕለት የክላሲያን ሃንትለርን ግብ እናስታውሳለን። ከዛ በኋላ ቲየሪ ዳንኤል ኦንሪ አቻ አደረጋቸው። ኑዋንኮ ካኑ ሌጀንደሪ ቡድኑ ባደረገው ጨዋታ ላይ ደግሞ የሌጀንደሪ ቡድኑ ለአርሰናል ግብ ያስቆጠረ ተጫዋች ነበርና የእናንተ ሞመንት የኤምሬትስ ስቴዲየምን ጉዳይ በደንብ አንሱልን እስቲ፣ በደንብ እንወያይበት። ነገም ተጨማሪ ኤምሬትስ ስቴዲየምን የተመለከቱ ጉዳዮችን እናነሳለን። ለሁሉም የዛሬ ጉዳዮቻችንን እዚህ ላይ እናጠናቅቃለን። ነገ በአዳዲስ ጉዳዮች በአዳዲስ ሀሳቦች እንመለሳለን። የተወደዳችሁ ለሰጣችሁን ጊዜ ለሀሳብ ለአስተያየቶቻችሁ በሙሉ ከልብ እናመሰግናለን። ጤና ይስጥልን።